ሄሎ ሰላም፣ የት ነው ያለሽ? የት ሄደሽብኝ ነው? ሩቅ ቦታ ነኝ። እሺ አብርሽ ልቀቀኝ። ንገሪኝ፣ ሰላም የት ነው ያለችው? ንገሪኝ። ልቀቀኝ አብርሽ፣ ልቀቀኝ። ቤዛ ንገሪኝ ብዬሻለሁ። ተናገሪ ቤዛ። እዚሁ እገልሻለሁ ቤዛ፣ ካልተነገርሽ ተናገሪ ቤዛ። አርፈ ተቀመጥ። አላበዛሁም እንዴ አብርሃም? በዚሁ ድቅት ሌሊት የት ብለህ ልትሄድ ነው? እማዬ ምንም እንዳትዪ፣ እንዳታስጨንቅኝ። መሄድ ከፈለክ ገለኸኝ ሬሳዬን ተራምደህ ሂድ። ሰላም የኔ ናት ቤዛ፣ ማንም ከሰላም አይለየኝም። የለችም እኮ። የት ታገኛታለህ ከዚህ በኋላ? አገኛታለሁ። አሁን ከፊት ዞር በይልኝ ቤዛ፣ ዞር በይልኝ። ውይ በጣም ከባድ ነው። ሄደው ቢያናግሯቸው ይሻላል። እሺ እንግዲህ ነገ ሄዳለሁ። አብርሃም መታሃል እንዴ? ምንድነው የኔ ልጅ? ምን ሆነሃል? ወድቄ ነው። የት? እንዴት? መንገድ ላይ የሆነ ነገር አደናቅፎኝ ወድቄ ነው፣ ግን በቃ ደህና ነኝ። አዝሮ ነው የወደቅከው የኔ ልጅ? አውቄዋለሁ። ምግብ መቼ በላህ? ወይ አምላኬ ሆይ ምን አለበት እንደው በዚህ በልጅ ባትፈተነኝ። እንደው ምን አባቴ ይሻለኛል። ተጎዳህ? ስትወድቅ የመታ ቦታ አለ? ተጎድተሃል የኔ ልጅ? አይ ደህና ነኝ እማዬ። አሁን ግን ትንሽ መተኛት እፈልጋለሁ። ትንሽ ምግብ ብላ የኔ ልጅ፣ ብላና ትተኛለህ። አይ ምግብ አልራበኝም እማዬ። እንዴት አራበኝም ትላለህ? ሰው አለ ምግብ ይኖራል እንዴ? መቼ ነው ምግብ የበላኸው? መብላት ስላልፈለኩ ነው እማዬ። በቃ አታስጨንቅኝ፣ ሲርበኝ እበላለሁ። ኧረ ተው አብርሃም እባክህ፣ እንደዚህ አታስጨንቀኝ። ተው እባክህ ልጄ ተው። አልራበኝም፣ አልበላምማ። በቃ አሁን ልተኛ። እንዴት አይረብህም? ትላንትና እኮ ቁርስ የበላህ ነህ። እማዬ አልበላም፣ ልተኛበት። በቃ ማረፍ ነው የምፈልገው። ስሙትልህ አብርሃም፣ እባክህ ለእኔ ስትል ትንሽ ብላ። እማዬ አልበላም፣ በቃ አሁን ልተኛበት። ማረፍ ነው የምፈልገው። ፈተና አውጣኝ እባክህ። እንደው ምን በደልኩ? ኧረ እባክህ ፈጣሪ በልጅ አትፈትነኝ እባክህ። እባክህ አምላኬ ፈተናዬን አታብዛው። ምን ነው በልጅ ባትፈትነኝ።
እባክህ ምን በደልኩ? እባክህ አምላኬ ታደገኝ እባክህ። ወይ ጉዴ! ሰላም እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም አንድ መረጃ ደርሶን እያጣራን ነበር። ምን አይነት መረጃ ነው አቶ ግሩም? አንቺ የተባረርሽበት ጉዳይ ላይ እንደገና መረጃዎችን እየሰበሰብን ነው እና ከቻልሽ ዛሬ ትምህርት ቤት መጥተሽ ስላለው ነገር እንድንነጋገርበት ነው የደወልኩልሽ። እሺ እመጣለሁ። አመሰግናለሁ አቶ ግሩም። እሺ መልካም ቀን። አሜን። ላንተም መልካም ቀን። አረ ምንድነው የሁሉ ደስታ? ምን ተገኝቶ ነው ሰላምዬ? አቶ ግሩም ከትምህርት ቤት ደወሉልኝና ወደ ትምህርት ቤት ሊመልሱኝ ነው መሰለኝ። በጣም ደስ ብሎኛል። ይሄም አሪፍ ዜና እኮ ነው። በጣም ደስ ይላል። እንኳን ደስ ያለሽ የኔ ቆንጆ። አመሰግናለሁ ቆንጆ። በቃ ስመጣ በደንብ አጫውትሻለሁ። አሁን ግን ልብሴን ቀያይሬ እሄዳለሁ። በቃ ሂጂ። እሺ እንዴ አብርሃም ልትሄድ ነው? እማ ሰላም እኮ መጣለች። ትሄዳለህ? ታዲያ ምግብህን ብላና። አይ አሁን ቸኩያለሁ። ቆይ እሺ ቆይ እማ ቸኩያለሁ። ቆይ ልጅ ችግሩስ? ቆይ እማ ቸኩላለሁ። ቆይ እኔ ልጅ አንድ ጊዜ ችግሩስ? ወይ ጉድ! አቤት እንደው ምን ነክቶት ይሆን ይሄ ልጅ? አቤት ፈጣሪ፣ አቤት ፈጣሪ፣ እንደው ምን አገኘብኝ? እንዴት ዋልሽ የኔ ልጅ? እንዴት ነው ማዘርዬ? ደህና ዋልሽ? ወንበር አለ እስኪ አምጪ። ይሁን ሲቀመጣለሁ። ውይ አብርሽ የለም እንዴ? የለም ምን እቺ ልጅ እያለች አብርሃም ቤት ይገኛል ብለሽ ነው? ልጄን እኮ አንከራተተችው። ወደ ቤት ተመለሰች እንዴ? ምን አውቃለሁ የኔ ልጅ። ኧረ እስኪ ተይኝ። እንደው ዘንድሮ እንደው የገባሁበት ፈተና ምን እንዳጠፋው እንደው ምን እንደበደልኩ አላውቅም። እንደው አይዞት አይጨነቁ ማዘርዬ፣ እንፈተዋለን። ለዚህስ ምንም መፍትሄ ሊገኝለት አይችልም የኔ ልጅ። አንዴ መጣች አንዴ ሄደች በተባለ ቁጥር እየተነሳ መሮጥ ሆኗል ስራው። ይሄ እንጂ እርግማን ነው እንጂ ምን ሊሆን ይችላል የኔ ልጅ? አሁን ደግሞ የታየናት እንዳሉት አላውቅም። ይሄው ምግቡን ጣል አድርጎ ተነስቶ ሮጦ ሄዷል። ትምህርት ቤት ላይ ያናግሯት ጠርተዋት መሰለኝ። እሷን ካላየው ብሎ ከሚሞትብኝ ትምጣ እንጂ የኔ ልጅ ምን አደርጋለሁ? ቀስ እያለን እኔ እና እርሱ ተጋግዘን እንዲጠላት ማድረግ እንችላለን። ምን ማድረግ እንችላለን የኔ ልጅ? እኔ እንጃ ብቻ የሆነ ነገር ተመካክረን የሆነ ነገር እናደርጋለን። ብቻ እሷ ትምጣ።
ወይዬ መጣሁ። ወይ ማርያም ትንሽ መምህርት ሰላም ምን አሉሽ? እባክሽ ምንም አይደለም፣ ግን እነሱ የያዙት ኬዝ አለ አይደለ? ስለሱ ጉዳይ አንዳንድ ነገር ሊጠይቁኝ ነበር። ወይ እነሱ ደግሞ አበዙት። ብታደርጊውም እኮ መብትሽ ነው። እውነቴን እኮ ነው። ከተፋቀራችሁ መብታችሁ ነው። ትምህርት ቤቱ ምን አገባው? እኔ እኮ መምህርት ነኝ ሀና። አራያ መሆን ሲገባኝ እንደዚህ አይነት ነገር ማድረግ የለብኝም እኮ። አላደረግሽውማ። እነሱ ይሄንን አያውቁማ። ከስራ አስወጥተውኝ ለተወሰነ ጊዜ ነገሮችን ማጣራት አለባቸው። ለዚህ ነው ከስራ ይሸኙኝ። ቆይ ግን አሁን እዚህ ጡጦ ካልጣለ ልጅ ጋር ሰው ምን ታደርጋለች ብሎ ሊያስብ ይችላል። እነሱማ ምን ያደርጉ? ፎቶ ሲያዩ ነዋ። እሺ እና ጩጬሽን አላገኘሽው? አይ አላገኘሁትም። እሱማ በያይን ተከትሎኝ ይመጣ ነበር። ቆይ ግን የእናቱን ጡት ይዘሽበት ነው እንደ የመጣሽው? አልፈታለሽ እኮ እንዴ አንቺ ዝም በይ ወረኛ። አይ ይሄን ያህል ጊዜ ደጅ ሲጸና አንዳንድ ነገሮች እኮ አይጠፉም ብዬ ነው። አንቺ ያምሻል እንዴ? ምን ሊኖረኝ ፈለግሽ እንዴ? እኔ እኮ መምህሩና ታላቁ ነኝ ሀና። እንዴት እንደዚህ አይነት ነገር ውስጥ ከልጅ ጋር እገባለሁ? ቆይ ግን እንደዛ ከሆነ ለምን ኮስተር ብለሽ አታናግሪው? ስንቴ ነግሬዋለሁ መሰለሽ። አልፈልግም ስለው እቤት ድረስ እየመጣ ገመድ ይዞ ለመታነቅ ይሞክራል፣ እጁን ለመቁረጥ ይሞክራል። እንዴ እኔ ይሄ ሁሉ ራሴ ማጥፊያ መንገድ ከየት እንዳገኘው አላውቅም። ውይ ሰላምዬ፣ ድሮም እኮ ከልጅ ጋር ጨዋታው እንደዚህ ነው መጨረሻው። በአሁን ተነስቼ እኔ ራታችንን ላቅርብ። እሺ እኔስ ምን ላገዝሽ? ኧረ ምንም ችግር የለውም። አንቺ ደግሞ ሸረፍት አድርጊሽ። ምን ተገኘ ዛሬ እንደዚህ እንደ ልጅ የሚያስወርቅ ነገር? እማ ሰላምን አገኘኋት እኮ ያለችበትን ቤትም ጭምር አወቅኩኝ። ደስ አይልም? ዞር በልልኝ ወደዛ። ደግሞ ደህና ነገር እንዳገኘ ሰው አንድ አሮጊት አገኘው ብለን እንደ ልጅ ስትወርቅ ትንሽ አታፍርም? እማ ተይ በእናትሽ ሰላምን አትናገሪያት። እናገራታለሁ። መናገር ብቻ አይደለም ገና ከህይወት እንድትወጣ አደርጋታለሁ። የዛኔ እኔም ካንቺ ህይወት እወጣልሻለሁ፣ እሞትልሻለሁ። እማ እኔ እናትህ ለፍቻ አሳድጌ እናትም አባትም ሆኜ አሳድጌ ለኔ ይሄ ነው የሚገባኝ? እኔ ልጅ ይሄ ነው ውለታዬ? መልሱን ንገረኝ። ውለታዬ ይሄ ነው? እና አልረዳልሽኝ እኮማ። እኔ ሰላምን እስከሞት ድረስ ነው የምወዳት። አንተ ልጅ እኔ የምነግርህን ለምን አትሰማኝም? እሷ አትሆንህም፣ ትልቅ ሴት ናት። እሷ የኔ ናት፣ ትሆነኛለችማ። መልካም ሴት ናት። የእድሜ ልዩነት ደግሞ አያሳስብም። አንተ በዚህ እድሜህ ትምህርትህን መከታተል ሲገባ ሴት ላይ የምትንጠለጠለው፣ በዚህ ላይ ደግሞ የማትመጥንህ ትልቅ ሴት ላይ። ቆይ ግን ምን ሆነህ ነው? ለመሆኑ ግን እንደው ልጅ መውለድ ትችላለች? ሰዓቱ ብቻ አልፎባት እንዳይሆን። እማዬ እዴ አትጮህብኝ። ሙያውን ያስከው መስለዋል እንዴ? አንቺ ነሽ እሷን ከኔ እንድትርቅ የምታደርጊያት እማዬ። እኔ ደግሞ እሷን አጥቼ መኖር አልችልም። ከዚህ በኋላ በእኔና በእሷ መካከል እንድትገቢ አልፈልግም። እኔ በህይወት እያለሁ እሷን አታገባት። አጨቅጭቅኝማ። ከእሷ ጋር መኖር ካልቻልኩኝ እሞታለሁ። እሺ አሁን ምግብ አትበላ? በቃኝ፣ አሁን ልተኛበት።
እሺ አፍቃሪው ሰላም ከጠፋሽ በኋላ ደግሞ ዝምተኛ ሆነሃል። ምንድነው የምትይኝ ቤዛ? እየተከታተልሽኝ ነው እንዴ? ተኝ በቃ። እየተከታተልኩ አይደለም። ትምህርት ቤት እየሄድን አይደል እንዴ? እኮ እኔ ብቻዬን መሄድ ነው የምፈልገው። ሂጂ አንቺ። እባክህ ዛሬ ክላስ አልገባም እና አሟታል ምናምን እንድትልኝ ነው የመጣሁት። ዩኒፎርም ለብሰሽ ወጥተሽ የት ልትሄጂ ነው? አየህ ከኔ ፍቅር አለብህ። ያቺ አሮጊት የሆነ ነገር አርጋህ ነው እንጂ በጣም ነው የምትወደኝ። እሷን ተያትሽ እንዳትናገሪያት። እኔም እወድሃለሁ የኔ ፍቅር። የተስማማ ነው እኮ እኔ ወደ ትምህርት ቤት ስመለስ ልነግርሽ ነው እኮ። ትናንትና አናገሩሽ አይደል እንዴ? አናገሩኝ እንጂ አልመለሱኝም። የቀረበው ማስረጃ ደግሞ ትክክል መሆኑንና አለመሆኑን ማረጋገጥ ይፈልጋሉ። ይሄንን ደግሞ ከአንቺ ውጪ ማንም ሊያደርግ አይችልም እኮ። ያልሽኝን ሁሉ ነገር አደርጋለሁ። ብቻ ስለ እናቴ ንገሪ። አልነግርሽም ቤዛ። እንድነግርሽ ከፈለግሽ መጀመሪያ አባትሽን አናግረሽ ወደ ስራ እንድመለስ አድርጊኝ። አሳምኘው። ደግሞ እኔ ስለ እናትሽ እያወራሁሽ መሆኑን ከነገርሽው እኔም ወደ ስራ አልመለስም፣ አንቺም ስለ እናትሽ አታቂም። ቢያንስ እሺ የተወሰነ ነገር ንገሪኝ። የት እንዳለች ወይ አካባቢውን፣ ቦታውን፣ ብቻ የሆነ ነገር ንገሪኝ። አልነግርሽም። ይኸውልሽ ይሄ ነገር ውሸት ሆኖ እየተጫወትሽብኝ ከሆነ ግን ምን እሱን ውሸት ሆኖ እናገኘውና እናያለን። በራስሽ ሴራ ራስሽን አሰርሽው። አባቢ ወይ የኔ ልጅ፣ ስለ እናቴ እንድትነግረኝ እፈልጋለሁ። ማን ነው ግን እንደዚህ አይነት ወሬ የሚያወራልሽ? እኔ ልጅ ማንነቱ ምንም አይጠቅምም። በቃ ስለ እናቴ ማወቅ እፈልጋለሁ። እናቴ የት ነው ያለችው? እባክሽ አታስጨንቂ። እናትሽ ሞታለች። ጌታን ላገናኝሽ እባክሽ፣ እሺ በይኝ፣ አታስጨንቂ። እኔ ግን በራሴ መንገድ ደርስበታለሁ። ታያለክ። አሁን የት ነው ያለሽው? ልምጣና እናውራ እስኪ። አልፈልግም አባዬ፣ አንተ እውነት አትናገርም፣ ተዋሻለህ። እባክሽ እኔ ልጅ ተይ እባክሽ። አቤት፣ ማን ነው? አብርሃም እባላለሁ። ኦ ጩጫ አፍቃሪ። ሰላሜን ፈልጌ ነበር። ቆይ ግን እዚህ እንዳለች ማን ነገረ? እሷ የት የምትደበቅ አገኛታለሁ። የምታፈቅረውን ሰው ፈልጎ ማግኘት ያን ያክል ከባድ ነገር አይደለም። እሺ የኛ ሮሚዮ ነው ወይስ የሀገር ውስጥ በዛብህ ልበል? ይቅርታ፣ ሰላሜን ጥሪልኝ። ትሰማለህ አብርሽ፣ እሷ በአንተ ፍቅር ምናምንቴ በምትለው ጉዳይ የተሰቃየች ነው ያለችው። እሺ ሰላሜ ምን ሆነች? ሶሎሜ ምን ሆነች? ትሰማለህ? አሳቢ አትምሰል። እሺ አታስብላትም። ብታስብላትም አኖሮ ቤቷን ጥላ እንድትወጣ እንድትሰቃይ አታረጋትም ነበረ። ከትምህርት ቤትም እንድትባረር አታረጋትም ነበር። እኔ አይደለሁም እንድትባረር ያደረግኳት። እና እኔ ምን ይመስላል? በእናታችሁ አሁን ከዚህ ጥፋ። ሰላሜን ሳላገኝ አልሄድም። እሷን ጥሪልኝ፣ ናፍቃኛለች። ትሰማኛለህ? እሷ ደግሞ አይንህም ማየት አትፈልግም። እሷን ማየት ፈልጋለሁ። በእናትሽ ጥሪልኝ። አይንህም ማየት አትፈልግም። ትሰማኛለህ? በአንተ ምክንያት ከትምህርት ቤት ስለተባረረች እናቷን እንኳን የምታሳክምበት ገንዘብ የላትም። እሺ ይኸውልህ፣ እናቷ በየሳምንቱ ገንዘብ ያስፈልጋታል። እንዳንተ ያለ ሀሳብ የምትኖር ልጅ አይደለችም። እሺ ድጋሜ እዚህ ቤት እንዳትመጣ። እሺ እሺ። በሳምንት ስንት ነው የሚያስፈልጋት?
ምን ልሰጣት ነው? ገንዘብ እጅ እኮ ወረቀት አይደለም የጠየቋት። ደግሞ ምን እንዳለው ሰው ትንበላጠጣለህ። እሰራለሁ፣ ሰርቼ ገንዘቡን እሰጣታለሁ። ሰላም እንድትጨንቅብኝ አልፈልግም። በቃ ምንም እንድትሆንብኝ አልፈልግም። ስለዚህ በሳምንት 6000 ብር ትሰጣታለህ? እሰራለሁ፣ ለማግኘት እሞክራለሁ። ገንዘቡን ይዘህ ስትመጣ ነን። ግን አሁን ሰላሜን ማግኘት እፈልጋለሁ። ሩትማ አንድቹ በሳቅ ልገል ላይ የምታይ ውይ ሩት እኮ እንደዚህ ናት። ጭራሽ በቃ እኔን ራሱ ሙድ እየያዘችብኝ ነው ብታይ። አይዞሽ የኔ ቤት ነው አፍቃሪሽ እዛ ይመጣው። ውይ አንቺዬ እኔ በር በተንኳኳ ቁጥር በቃ ያ ጊዜ ነው ትዝ የሚለኝ። በቃ ልቤ በጣም ነው የሚደነግጠው። አይዞሽ አይዞሽ እዚህ እኮ ማንንም አይመጣም። ደግሞ ምንም አትረኝም። እሺ ይታስፈልሽ
ዛሬ የሰራሁት ይሄን ያክል ብቻ ነው። ስራውን ስለምደው ደግሞ ከዚህ የበለጠ እሰራለሁ። ትሰማለህ አብርሃም? እቺ ብር ሆስፒታል ለመድረስ እንኳን የታክሲ አትሆንም። ቆይ ግን እንደዚህ እየሰራክ ነው እናቷን የምታሳክምላት? ይህንን ነው ለዛሬ ያገኘሁት። ነገ ከነገ ወዲያ ደግሞ በቃ ጨምራለሁ። ኧረ ነገ ከነገ ወዲያ ትጨምራለህ? እሺ ስንት ትጨምራለህ? ያገኘሁት የሰራሁትን ሰጥሻለሁ። ትሰማለህ አብርሃም? በሳምንት 6000 ብር ማለት በቀን 100 ብር እየሰራክ የምታመጣው ነገር አይደለም። አትጃጃል እሺ? በቆሻሻ እጅ አትንካኝ። ጨምቅ። እሺ አሁን ሰላሜን ጥሪልኝ። እንደዚህ ሆነ ሰላምን ለማግኘት ብቻ እንዳይሆን። አዎ አገኛታለሁ። በቃ ጥሪልኝ። አልጠራትም። ምን ታመጣለህ? እኔ የቤት ገብቼ አገኛታለሁ። ቆይ ግን አንተ ሰላምን እስከ መጨረሻው ያንተ ማድረግ አትፈልግም? እፈልጋለሁ። ለምን አልፈልግም? እንደዛ ከሆነ ትንሽ ታገስ አብርሽ። አሁን እሷ ከትምህርት ቤት ስለተባረረች ገንዘብ እጇ ላይ ስለሌለ አስቸጋሪ ሁኔታ ላይ ነው ያለችው። ጊዜ ሰጥተህ ገንዘብ ከዚህ በላይ ከሰራክ የእናቷን ሕክምና መሸፈን ትችላለህ። ስለዚህ እሷ ትረጋጋለች ያኔ ማለት ነው። ያኔ እሷን ማግኘት ከፈለግ ትችላለህ። አሁን ግን ነገሮችን አታበለሻሻቸው። እውነትሽን ነው? እመነኛ አብርሽ፣ እኔ ሁሉንም ነገር አስተካክላለሁ። ስትረጋጋ እንድታገኛት አደርግሃለሁ። እሺ? ናፍቃኝ ነበር ግን እሺ በቃ ማን ነው? ጓደኛዬ ነው። ምን ነው በጉጉት ጠበቅሽ? የምጠብቅሻል እንዴ? አይ ማንም የለም። አንቺ ልጅ ግን ምን? ያው እኔ ያለሁበትን ቦታ ስላወቀ እየመጣ እንዳይረብሸኝ ብዬ ነው። አጠባበቅሽ እኮ የጉጉት እንጂ የፍራት አይመስለኝም። ወረኛ ነገር ቦርሳዬን ለምን ነካሽ?
ይሄ ምንድነው ንገረኛ አብርሽ? ልብስ ነው ሌላ ምን ይሆናል? ስለምን እየጠየቅኩ እንደሆነ ታውቃለህ? የት ነው የዋልከው ንገረኝ። የት ውላለሁ ማዬ? ትምህርት ቤት እየሄድኩ ሳለ ወድቄ ነው በቃ። እንዴት ሁለት ልብስ ምን ልታደርግ ይዘህ ወጣ? ጠዋት ስትወጣ ዩኒፎርም ነበር የለበስከው። ቦርሳ ውስጥ ሁለተኛ ልብስ ለምን ይዘህ ወጣ? አይ እንግዲህ በቃ አጨቅጭቀኝ። ከዚህ በኋላ ማዬ አጨቅጭቀኝ። ነው